የአውሮፓ ሻምፒየንስ ሊግ ደምቆና ሸብርቆ መካሄዱን ቀጥሏል። ትናንትና ምሽት በጣሊያን ኔራዞሪዎቹ ኢንተር ሚላኖች የካታላኑን ቡድን ባርሴሎናን በድምር ውጤት 7-6 በማሸነፍ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ዛሬ ምሽት ደግሞ አንድ ተጠባቂ ጨዋታ በፍቅር ከተማዋ ፓሪስ ሁለቱን ስፓኒያርድ አሰልጣኞች በታክቲክ ጦርነት የሚያፋጥጥ ይሆናል። ሁለቱ ቡድኖች በታሪካቸው ይህንን ባለ ሁለት ጆሮ ዋንጫ አንስተው አያውቁም። ነገር ግን ለፍጻሜው መድረክ ደርሰው ተመልክተናቸዋል። ታዲያ በአውሮፓ መድረክ ዋንጫ የተራበው መደርደሪያቸውን ለማረስረስ ሁለቱ ቡድኖች እንግዲህ ትልቅ ትግል በፓርክ ዴ ፍራንስ የሚያደርጉም ይሆናል። ዓለም ላይ ያለ እግር ኳስ አፍቃሪ ምሽት 5 ሰዓት ሲል የቲቪ ሪሞቱን አንስቶ ወደዚህ ጨዋታ ይቀይራል። ምናልባት በመድረኩ ካየናቸው ግሩም ጨዋታዎች መካከልም ይህ አንዱ ሆኖ የሚያልፍበት እድል ሊኖር ይችላል። ኤፍል ታወር ዛሬ ምሽት የለመደችውን ደማቅ ሰማያዊ ወይንም ደግሞ ቀይ ቀለምን ለብሳ ታመሻለች። ሉዊስ ኤንሪኬ መታሰቢያነቱን በስጋ ከእሱ ተለይታ በመንፈስ ግን ሁሌም አብራው ያለችውን ልጁን እያሰበ ይህንን ጨዋታ ለመፈጸም ወደ ሜዳ ይገባል። አርቴታ ደግሞ በመድፈኞቹ ቤት የሰራውን ድንቅ ቡድን በዋንጫ እንዲያሸበረቅ ሲል በመድፉ ቤት የሌለውን ዋንጫ ወደ ኤሜሬትስ ለማምጣት ይዋደቃል። ፓሪስ ሰን ዠርሜን ከአርሰናል ምሽት 4 ሰዓት ሲል ይፋጠጣሉ። ከዛ በፊት ስለ ጨዋታው አንዳንድ ነገር እንበላችሁ፣ አብራችሁን ቆዩ። አርቴታ ይጠይቃል እንዴት ማሸነፍ ይቻላል ተብሎ አርቴታም ይመልሳል ለማሸነፍ ከተጋጣሚ በልጠ ተገኝ፣ ምን ማድረግ እንዳለብን እናውቃለን። የሻምፒየንስ ሊግ ፍጻሜን ለመድረስ አንድ ድል ብቻ ይቀረናል። እናም እዚህ ያለነው ታሪክ ለመስራት ነው ሲል ይናገራል። ቡድኑ በመጀመሪያ ዙር የኤሜሬትስ ፍጥጫ ላይ በፓሪስ ቅዱሳኖቹ ሲፈተን የተስተዋለ ሲሆን የቡድኑ ሜንታሊቲ ደግሞ ከፍ አለማለቱ ውጤትን ይዘው ላለመውጣታቸው አንዱ ምክንያት ነው። ጨዋታው እንደጀመረ ገና በማለዳው የተቆጠረው የኦስማን ዴምቤሌ ግብም የአሰልጣኙን ሚኬል አርቴታ እቅድን በፍጥነት እንዲደበላልቅ ማድረግ ችሎ የነበረበትም አጋጣሚ ነው። አርሰናል ላለፉት ዓመታት በዚህ መድረክ በተደጋጋሚ ሲመላለስ አልተመለከትነውም። እንደውም ከ6 ዓመታት በኋላ አምና ሲመለሱበትም ጉዟቸው የተገታው በሩብ ፍጻሜው ነበረ፣ በደርሶ መልስ በባየር ሙኒክ ተሸንፈው። ይህም ታዲያ በ2020 የኮቪድ ወቅት ላይ የፍጻሜ ተፋላሚ ከነበረው ፔዤ ሲቆሙ በአንድ ደረጃ ዝቅ እንዲሉ ያደርጋቸዋል። ምክንያቱም ደግሞ በዚህ ግዙፍ መድረክ ውስጥ ልምድ ከምንም ነገር በላይ ወሳኙ ሚና ይጫወታልና የፓሪስ የጸጥታ ኮሚኒቲ ለጨዋታው 500 ፖሊሶችን በፓርክ ዴ ፍራንስ እና በአካባቢው ላይ ማድረጋቸውንም የተመለከተን ሲሆን ይህ ጨዋታ ምን ያህል ትኩረትን እንደሚስብም ይጠቁማል። በዛ ላይ ደግሞ የፓሪስ ሰን ዠርሜን አልትራ ደጋፊዎች አርሰናልን በምን አይነት መንገድ ይቀበሉታል የሚለው ትኩረትን የሳበ ጉዳይ ሲሆን ፔዤ ሁለተኛው ዙር ጨዋታን በሜዳው ማድረጉም ሆም አድቫንቴጅን እንዲያገኝ ረድቶታል። ፒኤስጂ ላለፉት ዓመታት ሲጠቀምበት የነበረውን ኮት ሙሉ ለሙሉ በሚባል ደረጃው ልቆ ጥሎ ነው ለዚህ የደረሰው። ይህን ስንል ደግሞ ቡድኑ ከዚህ ቀደም ጋላክቲኮስን እየገነባ በሚመስል ደረጃ ኮከቦችን ብቻ ወደ ፓርክ ዴ ፍራንስ ያስኮበልላል። አሁን ላይ ግን ጥሩ ብቃት ያላቸውንና ከኢጎ የጸዱ ወጣት ኮከቦችን የያዘ ሲሆን ይህም ኤንሪኬ መልበሻ ክፍሉን በሚያስበው መልኩ እንዲቆጣጠር ይረዳዋል። ኤንሪኬ ቀደም ብሎ ስለ አርቴታ ተጠይቆ የነበረ ሲሆን አርቴታ በአርሰናል ቤት ጥሩ ነገር እንዲገጥመው እመኛለሁ፣ ነገር ግን ነገ ላይ ጥሩ ነገር አልመኝለትም ሲል ተናግሯል። አያይዞም ስለ ዴምቤሌ ሁኔታ ተጠይቆ የነበረ ሲሆን ዴምቤሌ ለነገው ጨዋታ ዝግጁ ነው፣ ለተከታታይ 2 ቀናትም ከቡድኑ ጋር ልምምድ ሰርቷል ሲል ተደምጧል። በዚህ የግማሽ ፍጻሜ ጨዋታ ባለፈው ሳምንት ከተገናኙ በኋላ ዛሬ ዳግም ለሁለተኛ ጊዜ የሚፋጠጡበትም እድል ይፈጠራል። በአርሰናል በኩል ጉዳት ላይ የነበሩት ካላፊዮሪ እና ቲምበር ከጉዳታቸው አገግመው ወደ ፓሪስ አቅንተዋል። ጨዋታው ፍሌክስ ዞዋየር በዋና ዳኝነት እንደሚመራውም ተረጋግጧል። የመጀመሪያው ጨዋታ 1-0 በፔዥ አሸናፊነት መጠናቀቁን ተከትሎ የተለያዩ የእግር ኳስ ድረገጾች ለባለሜዳዎቹ አሁንም እድልን ይሰጣሉ። እናንተስ ማንን ትገምታላችሁ? ሐሳብ መስጫ ሳጥናችን ላይ ግምታችሁን አስቀምጡልን።